የእጃችን መዳፍ ዝም ብሎ ቆዳና መስመር ያለው ሥራ የምንሰራበት የሰውነት ክፍል ብቻ ሳይሆን ስለ ሕይወታችንና ስለ ማንነታችን የሚነግረን ድምፅ አልባ ምስክርና መሳሪያ ነው። መዳፋችን ያለፈ ታሪካችን የተጻፈበት ብቻ ሳይሆን አሁን እያደረግን ያለነውና ወደፊት ምን እንደምንሆን የሚያሳይ ካርታ እንደማለት ነው። በአእምሮአችን ውስጥ የሚመላለሱ ሐሳቦች፣ ጭንቀቶችና ምኞቶች በመዳፋችን መስመሮች ላይ አሻራቸውን ያሳርፋሉ። ለዚህ ነው መዳፋችን የነፍሳችን ካርታ ነው የሚባለው። በመዳፋችን ላይ የምትገኝ አንዲት ትንሽ የግማሽ ጨረቃ ምልክት ስለ መንፈሳዊ ስጦታ፣ ስለ ስሜት፣ ስለ ፍቅር ሕይወት፣ ስለ ሥራ ብዙ እንደምትነግረን የእጅ መዳፍ ንበብ ጥበበኞች ይናገራሉ። ብዙዎቻችን ይህ ምልክት በእጃችን ላይ መኖሩን እንኳን ላናውቅ እንችላለን። ብናውቅም አናስተውሎም። በእርግጥ ይህ ምልክት ካለባችሁ እናንተ በጣም ዕድለኛ ከሆኑ ጥቂት ሰዎች መካከል አንዱ ናችሁ ይላሉ የእጅ መዳፍ ንባብ ጥበበኞች። ይህ ምልክት ብዙ ሰዎች እጅ ላይ የማይገኝ እንደ ብርቅ የሚታይ ጥቂት ዕድለኞች እጅ ላይ ብቻ የሚገኝ ነው። በዛሬው ቪዲዮ በፓልምስትሪ ወይም በእጅ መዳፍ ንባብ ጥበብ ውስጥ እጅግ ረቂቅና ኃይለኛ ስለሆነው የግማሽ ጨረቃ ምልክት እንወያያለን። ይህ ምልክት ካላችሁ ስለ ሕይወታችሁ፣ ስለ ሥራችሁ፣ ስለ ትዳራችሁ፣ ስለ መንፈሳዊ ጉዟችሁ፣ ስለ ማንነታችሁ፣ ስለ ፍቅር ሕይወታችሁና ስለ ወደፊቱ ዕጣ ፈንታችሁ ስለሚናገረው ምስጢር እናያለን። አብራችሁ ይቆዩ። ይህ የግማሽ ጨረቃ ምልክት መዳፌ ላይ አለ ወይም የለኝም የሚለውን ለማረጋገጥ ሁለቱንም መዳፎቻችሁን ጎን ለጎን በመዳፋችሁ ቀጥ አድርጋችሁ በትክክል አጋጥማችሁ ከጣቶቻችሁ በታች ያለውን የልብ መስመር የሚባለውን ተመልከቱት። ምስሉ ላይ እንደሚታየው ሁለቱ መስመሮች ተጋጥመው ፍጹም የሆነ የጨረቃ ቅርጽ ከሰሩ እናንተ የዚህ ልዩ ምልክት ባለቤት ናችሁ ማለት ነው። ብዙዎቻችሁ ይሄ ምልክት እጃችሁ ላይ ያያችሁት ሊመስላችሁ ይችላል። በደንብ ካላያችሁት ግን የተሳሳተ ግንዛቤ ልትወስዱ ትችላላችሁ። በደንብ ስታዩት የልብ መስመሩ እጅ ላይ ሲታይ የጨረቃ ቅርጽ ሳይሆን ቀጥ ያለ ሊሆን ይችላል። ወይም በአንድ እጃችሁ ጎበጥ ያለ በሌላኛው ደግሞ ቀጥ ያለ መስመር ሆኖ የተዛነፈ ሊሆን ይችላል። እንደዚህ ከሆነ ይህ ምልክት የላችሁም ማለት ነው። ፍጹም የሆነ የጨረቃ ቅርጽ የሚፈጠረው ሁለቱ መስመሮች ጎበጥ ብለው ሲገጥሙ ብቻ ነው። በፓልምስትሪ ጥበብ ይህ የግማሽ ጨረቃ ምልክት በጣም የተቀደሰና መልካም ምልክት ተደርጎ ይወሰዳል። ይህ ምልክት በቀጥታ ከጨረቃ ፕላኔታዊ ኃይል ጋር የተያዘ ነው። ጨረቃ ደግሞ የፈጠራ የስሜትና የመንፈሳዊ ንቃት መገለጫ ናት። በጥንታዊ እይታ ጨረቃ የምትገዛው የሰውን ስውር ስሜትና ንቃተ ሕሊናን ነው። ይህ ምልክት በግልጽ መዳፋችሁ ላይ የሚታይባችሁ ሰዎች አንደኛ አንድ ነገር ከመሆኑ በፊት የመገመት ወይም የመረዳት መንፈሳዊ ችሎታ አላችሁ። ለምሳሌ አንድ አዲስ ሰው ስትገናኙ ያለምንም ምክንያት ውስጣችሁ የማይመች ስሜት ይሰማችኋል። በኋላ ላይ ስታዩት ያ ስሜታችሁ 100% ትክክል ሆኖ ይገኛል። አንድ ሰው በአፉ ጥሩ ወሬ እያወራ ውስጡ ግን ክፉ ነገር ካሰበ የእናንተ የውስጥ ማንነት ያንን ተቃርኖ ወዲያውኑ ይነግራችኋል። ብዙ ጊዜ ሰው አያታልለኝም የሚሉ ሰዎች ይህ ምልክት መዳፋቸው ላይ አለ። የግማሽ ጨረቃ ምልክት ያላቸው ሰዎች ህልማቸው ዝም ብሎ አይደለም። ብዙ ጊዜ በህልማቸው ያዩት ነገር በቀናት ውስጥ በተመሳሳይ መልኩ ሲፈጸም ያዩታል። ወይም ደግሞ አንድ ነገር እየሆነ እያለ ይህ ነገር ከዚህ በፊት ሆኗል ወይም ይህን ቦታ አውቀዋለሁ የሚል ስሜት በብዛት ያጋጥማቸዋል። ይህ ማለት የነገሮችን ውጤት አስቀድሞ ማየት ማለት ነው። ሰዎች እንዴት አወክ ሲሏቸው ዝም ብሎ ውስጥ የነገረኝ ይላሉ እንጂ ምክንያቱ እንደዚህ ነው ብሎ ለማስረዳት ሊከብዳቸው ይችላል። ሌላው የዚህ አይነት ምልክት ያላቸው ሰዎች የሰውን ስሜት እንደራስ አድርጎ የመስማት ብቃት አላቸው። አንድ ሰው ሳይናገር የተከፋ መሆኑን ወይም እርዳታ እንደሚፈልግ ከሩቅ ይገባቸዋል። ይሄ መንፈሳዊ ስጦታ ለሰዎች መካሪ ያደርጋቸዋል። ሁለተኛ፣ በመዳፋችሁ ላይ የጨረቃ ምልክት ያላችሁ ሰዎች ሰውን የመሳብ ጠንካራ መግነጢሳዊ ኃይል አላችሁ። አንድ ክፍል ውስጥ ስትገቡ ሰዎች ሳያውቁት ትኩረት ይሰጧችኋል። ዝም ብትሉ እንኳን ዝምታችሁ ይሰማል። ሰዎች ወደ እናንተ ይሳባሉ። የማታውቋቸው ሰዎች እንኳን መጥተው የውስጣቸውን ሊያወያዩአችሁ ወይም ምክር ሊጠይቋችሁ ይችላሉ። መጥፎ ኢነርጂ ያላቸው ወይም ክፉ ዓይን ያላቸው ሰዎች የእናንተ መንፈስ በቀላሉ ሊሰብሩት አይችሉም። ሶስተኛ፣ ይህ ምልክት ካላችሁ በፍቅር ረገድ በጣም ገለልተኛና በራስ መተማመናችሁ ከፍተኛ ነው። ለፍቅር አትለምኑም። ነገር ግን ካፈቀራችሁ በጥልቀት ነው የምታፈቅሩት። ዝም ብላችሁ ዘላችሁ ፍቅር ውስጥ አትገቡም። አንዴ ካፈቀራችሁ ታማኝና ጥልቅ ፍቅር ያላችሁ ሰዎች ናችሁ። ብዙ ጊዜ ከእናንተ በዕድሜ ከፍ ያሉ ወይም የበሰሉ ሰዎችን ትመርጣላችሁ። የልጅነት ፍቅረኞቻችሁ ወይም ከድሮ የምታውቁትን ሰው የማግባት ዕድላችሁ ሰፊ ነው። የተረጋጋ ሰላማዊና ደስተኛ የትዳር ሕይወት ይኖራችኋል። አራተኛ፣
የግማሽ ጨረቃ ምልክት ያላችሁ ሰዎች የተለመደው የ8 ሰዓት የቢሮ ሥራ ብዙም አይመቻችሁም። ፈጠራ የታከለባቸው ሥራዎች፣ ሙዚቃ፣ ስዕል፣ ጽሑፍ ላይ ብትሰማሩ ይሳካላችኋል። ከተለመደው ወጣ ያለ ሐሳብ የማሰብና የፈጠራ ችሎታ አላችሁ። የራሳችሁ መንገድ መፍጠር እንጂ የሰውን ፈለግ መከተል አትፈልጉም። በቤተሰባችሁ ያልተደረሰበትን ከፍታ የመድረስም አቅም አላችሁ። 5ኛ በመዳፋችሁ ላይ የጨረቃ ምልክት ያላችሁ ሰዎች ብዙ ጊዜ እጆቻችሁ ፈዋሽ ናቸው። ሰዎችን ስታቅፉ፣ ስትነኩ ወይም በቅርበት ሆናችሁ ስታናገሩት ያ ሰው የመረጋጋት ስሜት ይሰማዋል። ይህ ጉልበት የእናንተ ብቻ ሳይሆን በተፈጥሮ ካለው የዩኒቨርሱ ኃይል ጋር የተገናኘ ስለሆነ ነው። ሳታውቁ ሰዎችን በንግግራችሁ ወይም በግንኙነታችሁ ብቻ የማጽናናት ብቃት አላችሁ። ሰዎች በእናንተ ላይ እምነት ያሳድራሉ። የውሸት ማንነትን የሚጠየፍ መንፈስ ስላላችሁ ሁልጊዜም እውነተኛው ማንነታችሁን በድፍረት ታሳያላችሁ። 6ኛ የግማሽ ጨረቃ ምልክት ያላችሁ ሰዎች የተረጋጋችሁ፣ ቶሎ የማትናደዱ፣ ለሌሎች ደህንነት የምትጨነቁ፣ የሌሎች ጉዳት የሚሰማችሁ፣ ሰላማዊ ጠብን የምትሸሹ፣ ተጽዕኖ መፍጠር የምትችሉ ናችሁ። በሕይወት ውስጥ ፈተናዎች ሲገጥሟችሁ እንደሌላው ሰው በቀላሉ ተስፋ አትቆርጡም። የቱንም ያህል ብትወድቁ ከአመድ ላይ የመነሳት ያህል ልዩ ውስጣዊ ኃይል አላችሁ። ከጭንቀትና ከከባድ ስሜቶች ቶሎ የማገገም ብቃት አላችሁ። ጨረቃ ሙሉ በምትሆንበት ቀን ለእናንተ ልዩ ቀን ነው። የተለየ ነገር ይዛ ትመጣለች። በዓመት ውስጥ ጨረቃ 12 ጊዜ ሙሉ ትሆናለች። ታዲያ በእነዚያ ቀናት ጸልዩ፣ ጸሎት አድርጉ። መንፈሳዊ ሕይወታችሁ ላይ ብታተኩሩ ከፍተኛ ጥቅም ታገኛላችሁ። እንግዲህ በሚቀጥለው ጊዜ እጃችሁን ስታጋጥሙ ይህን የግማሽ ጨረቃ ምልክት ካያችሁ ይህ ተራ ምልክት ሳይሆን የእናንተ መንፈሳዊና ስሜታዊ ጥንካሬ መገለጫ መሆኑን አስታውሱ። ምልክቱ ያላችሁ ሰዎች ኮመንት ላይ አለኝ ብላችሁ ጻፉልን። ከሌላችሁም አትጨነቁ። እያንዳንዱ መዳፍ የራሱ የሆነ ቆንጆ ታሪክ አለው። መልካም ሥራ መስራታችሁን ቀጥሉ እያልኩ በሚቀጥለው ቪዲዮ እስከምንገናኝ ሰላሙ